ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም በድጋሜ በምሳሌ ተመልሼ መጥቻለሁ። ውድ የምሳሌ ተከታታይ ቤተሰቦች እንግዲህ ምሳሌን ለማሳከም የበኩላቸውም ሁላቸውም ቤተሰብ እስከ ጓደኛ እንዲሁም ደግሞ በውጭም የምትኖር እስከ ሰራተኛ ጭምር ምሳሌን ለማሳከም የበኩላቸውን መስዋዕትነት ከፍለው ለዚህ ደረጃ ደርሰዋል። አሁን ላይ ደግሞ ሞገስ ከባድ ኃላፊነትን ወስዷል። እሱ ኃላፊነት ደግሞ ምንድነው? ከዝና ጋር ትንቅንቅ ውስጥ መግባት። ዝና ማለት በጣም ከባድ ሰው፣ በጣም ጨካኝ። እንግዲህ ሉላን ደግሞ ለረጅም አመታቶች የፀሐይ ብርሃን እንኳን እንዲናፍቃት አድርጎ ደብቆ ያስቀመጣት ከዘመኑ ለየት ያለ ወጣት የሆነ ሲታይ ዘመናዊ ሰው የመሰለ ነገር ግን በአስተሳሰብ ከድሮ ካልተማሩ ማህበረሰቦች የባሰ ወደኋላ የሚያስብ ሰውዬ ነው። እንግዲህ ከሱ ጋር የማይታሰብ የማይሆን ጦርነት ውስጥ ሞገስ ገብቷል። ሞገስ ከዚህ በፊት የምናውቀው በፍርሃት ነበረ። አሁን ደግሞ የማይደረግ ከባድ ዝና መኖሪያ ቤት አካባቢ በመሄድ የዝናን ባለቤት ሉላ የዝና ባለቤት ተብላ ብትጠራ አሁንም ከዚህ በፊት ግን የሞገስ እንደነበረች እናውቃለን። እሱ ደግሞ የግድ ሚስቱ አድርጓት ከሞገስም የፀሐይ ብርሃን ጭምር እንዳያያት ያደረገው ሞገስም ፍራቻ ነው። እሱ ፈሪ ነው መባልን አይወድም። ደፋር ነው መባልን ቢወድም ግን እሳ ሞገስን ፍራቻ ነው ልጅቷን ከቤት የማያስወጣት። ምክንያቱም የሞገስ ነበረች። ይህች ልጅ ከሱ ጋር ብትኖርም አሁንም ልቧም ሀሳቧም ያለው ከሞገስ ጋር ነው። ይህንን ነገር ይፈራል። አሁን ላይ እንግዲህ ሞገስ ይህንን ነገር ሪከርድ በመስበር ይህንን ፍርሃት ሪከርድ በመስበር የዝና አካባቢ ጋር በመሄድ የዝናን ባለቤት ሉላን ጠልፏታል። ሉላ ምንም የምታውቀው ነገር የላትም። ሉላ ሞገስ ከሱ ጋር እንደሚያደርጋትና ልክ እንደ ድሮ ሲያጫውታትና ሲያቀርባት እንደነበረው እንደ ድሮ ጓደኛዋ ፍቅረኛዋ የሆነ መስሏት አሁንም ለሱ ብላ የከፈለችውን መስዋዕትነት የተረዳ መስሏት እንግዲህ ነይ ውጪ እኛ መኪና ይዘናል ሲላት እሷም ተስማምታ ወጥታ ነበረ። እየወጣች እያለ ደግሞ ዝና ነቅቶባት ነበረ። ሻወር እየወሰደ ነበር። ከሻወር ሲወጣ እሷም እያመለጠች ይነቃባታል። እሱም ቶሎ ለብሶ ተከትሏት ነበረ። ግን እነሱ መኪና ይዘው ስለነበረ እነሱ አምልጠዋል። እነሱ ዘዋራው ላይ ሲደርሱ እሱ ከበሩ ወርዶ ነበረ። እንግዲህ እነሱ መውሰዳቸውን አውቋል። ሞገስና ብሩክ መሆናቸውን አውቋል። እነሱም እንግዲህ ይዘው መጥተዋል። ሉላን ከቤት ይዘው መጥቶ ከብሩክ ቤት አስገብቷታል። ለጊዜው ከብሩክ ቤት አርፈዋል። ሞገስም ከረጅም አመታት በፊት የሚያውቀውን ውበት አሁን ይህንን ውበት በመመልከት ፍዝዝ ድንግዝ ብሏል። በሱ ምክንያት ደግሞ እንደዚህ ጉስቁል ብላ ይህችን የመሰለች የምታምር ቆንጅዬ ልጅ በሱ ምክንያት እንደዚህ ሆና ሞገስ ላይ ይህችን ልጅ በስስት እየተመለከታት ያድራል። አግድሞ ያየ ውበቷን ብቻ ለሱ ብላ የከፈለችውን መስዋዕትነት እንዴት እንደተጎሳቆለች እንዴት ከሚከብድ ሰው ጋር እንደኖረች ያ ሰው ጋር ለአንድ ሰዓት ራሱ መኖር የማይቻል ሰው ነው። በአካባቢው የተጠላ የተፈራ ነው። የተፈራበት ምክንያት ደግሞ ከማንም በላይ ጉልበት ያለው ባለ ገንዘብ ባለ ኃይል ሆኖ ሳይሆን በሚያደርገው አክት እንዲሁም ደግሞ እሱ ለራሱ ስለሚያወራና እንዲሁም ደግሞ እንዲወራለት ስለሚያደርግ ነበረ። ይህንን ከባድ ነገር ከፈጸሙ በኋላ ሉላን መጥለፍ የማይታሰብ ነገር ስለሆነ ይህንን ነገር ካደረጉ በኋላ ዳጣ ከቤት መቀመጥ አልቻለችም። እሱ ደግሞ ሞገስ ደግሞ ከሉላ ጋር ገብቶ ተቀምጦ ጥሏት ጸጥ ስላለ እሷ ፈርታ ነበረ። የማይገባ ጦርነት ውስጥ ካስገባችሁን በኋላ እኔም ብቻዬን እንዴት ጥለኸኝ ከዚህ ጋር ትቀመጣለህ? ናውጣ የምን ከቆጆ ጋር መቀመጥ ነው? ዝና ማህሌት እንደወለላትና ማህሌት ጋር ተገናኝተው የተፈጠረውን ነገር ይነግሯታል። ባለቤቴን ጠለፉብኝ፣ ባለቤቴን ወሰዱብኝ ይላታል። እሷም ደግሞ ታዲያ ለምን ለኔ ትነግረኛለህ ስትለው እሱ ባለቤቴን የወሰዱብኝ የአንቺ ባለቤት ብሩክ፣ የአንቺ ባልና የአንቺ ውሽማ ሞገስ ናቸው እያላት እሷም አሁን ላይ ባልሽና ውሽማሽ መባሉን አትፈልግም። ምክንያቱም ለሱም ቢሆን እኔ እኮ ከአንተ ጋር ከዚህ በኋላ አብረን ልንሰራ ቃል ተግባብተናል። ከዚህ በኋላ እንዴት ይሄንን ቃል ትጠቀመዋለህ? እነሱ ጠላቶቼ እንጂ ከዚህ በኋላ ምኖችም አይደሉም። ይሄን ደግሞ አንተ ጋር ልንፋለማቸው ቃል ገብተህልኝ አብረን ነበርን። ሲቀጥል ደግሞ ስትታይ ባለቤትህን የተጠለፍክበት ቀርቶ ድመት የጠፋብህ ማት መስልም ስትለው አዎ እኔ እንደዚህ ነኝ። የማደርገው ነገር ሳጣ ከባድ ነገር ሲፈጠር በጣም ስናደድ የተረጋጋው ነው የምሆነው። ረጋ ነው የምለው ከሰው ለየት ያልኩ ነኝ። እሷን
ፈጠናለችና እሺ አሁን ከኔ ምንድነው የሚጠበቅብኝ? እኔ ምን ልርዳ? ወደ እኔ ደወልክልኝ። ከኔ የሚጠበቅብኝ ኃላፊነት ምንድነው? እሷም አንቺን ልጥለፍሽ እስኪ ምን ይመስልሻል ሲላት፣ እሷም እንዴት ይሄንን ታደርጋለህ? እኔን ብትጠልፈኝ ምንም አትጠቀምም። እንዴት የማይሆን ነገር ታስባለህ? አይደለም ቀርቶ መጥለፍ እኔን ራሱ ግደላት ብለው የሚያበረታቱ ነው የሚመስለኝ ስትለው፣ እሱም ደግሞ እኔ ጅል አይደለሁም ይሄንን የማደርገው እኔ የምሄደው እነሱ በሄዱበት መንገድ ሳይሆን እነሱ በሄዱበት 3 እጥፍ ነው የሚሄደው። አሳያቸዋለሁ። አሁን ላይ ወንድ ወጥቷቸዋል። አሁን ላይ እኔ ጦርነት እንደዚህ አይነት ጦርነት ያስደስተኛል። ግን ወዮላቸው። ለማንኛውም እሷም ደግሞ የሚጠቅም ያለችውን ልጁን አግትበት ትልና ምሳሌ ከመታከም ይልቅ ከክፋቷ ከዛ ሁሉ ክፋቷም አልፎ ደግሞ ያሁን ላይ የሰራችው ስራ አልበቃታለና አሁንም ደግሞ በዚህ ሰዓት ላይ እንኳን ሆነ የሚጠቅም ሀሳብ ያለችው ከወደ እሷ ምሳሌ ማሳገት ነበረ። እናም የምትፈልገውን ነገር ለመመለስ የብሩክን ልጅ ምሳሌን አግታት። የምትፈልገው ነገር በአንድ ሰዓት ውስጥ ይመለስልሃል። እሱ ግን ሰው የሚሰጠውን ሀሳብ አይሰማምና ምንም ነገር ደግሞ እኔ የብሩክን ልጅ አግቼ እስከመደራደር ድረስ ሞገስ ከባለቤቴ ጋር እንዲነካካ እንዲገናኝ አልፈቅድለትም። ለዚያ የሚሆን አሁን መጀመሪያ ላይ ስንተዋወቅ የገባነው ቃል አለን። ስለዚህ ወደዛ ቃላችን እሱም ደግሞ እኔ የምልሽን ብቻ ታደርጊያለሽ። እሷም ደግሞ ቃልህን ካከበርክ ቃሌንም አከብራለሁ፣ ለእኔ ደግሞ ቤቱን በስምሽ አደርግልሻለሁ ብለኸኛል። እሱም እኔ ቃሌን የማትፈሰው አይደለሁም። ስለዚህ አሁን እኔ የምልሽን አድርጊ። አሁን ቀጥ ብለሽ ወደ ብሩክ ቤት ትወስጂኛለሽ። እሷም ከዛስ ምን ልታደርግ? እሱ ያልኩሽን ብቻ አድርጊ። አሁን ውሰጅና ያልኩሽ፣ ቀጥ ብለን እዛ እንሄድ። ብሩክ ለደህንነቷ ሲባል ምሳሌን አክስቷ ቤት ወስዷት ነበረ። ሞገስም ምሳሌ ሲለው አክስቷ ቤት ወስጃታለሁ። እሺ በጣም ጥሩ አድርገሃል። አሁን ይህንን አካባቢ ይህንን ቤት ለቀን መሄድ አለብን። የገባንበትን ሀሳብ መዘንጋት የለብንም። ወደ አላማችን መመለስ አለብን። አላማችን ቅድስትን ማስፈታት፣ ቤትህን ደግሞ ማስለቀቅ፣ ምሳሌ ማሳከም ነው። ስለዚህ አሁን ወደፊት ወደ እርምጃችን ያንን ለማድረግ ደግሞ ጠንካራ መሆን አለብን። አሁን ላይ ይህንን ቤት ለቀን መውጣት አለብን፣ ለሁላችንም አደጋ ስለሆነ ብለው ተያይዘው ቤቱን ለቀው ይወጣሉ። ይህቺ ጨካኝ እንጀራ እናት ያደረገችው ሁሉ አልበቃት ብሎ አሁን ደግሞ እየመራች ይህንን ግፈኛ ሰውዬ እየመራች ወደ ቤት ይዛው ትመጣለች። አካባቢውን ጠቆመችው። እሱም ያህል በቃውምና ወደ ውስጥ ይዘሽኝ እንድትገቢ እፈልጋለሁ። እሷ አካባቢውንና የቤቱን ቁጥር ነበር ያሳየችው፣ ቤቱን ነበር ያሳየችው በምልክት። እሱ ደግሞ ወደፊት ወደኋላ የሚባል ወሬ አይመቸኝም፣ አሁንም አብረሽኝ እንድትሆኝ እፈልጋለሁ። አብረሽኝ ወደ ውስጥ ትገቢያታለሽ። እሷ ደግሞ ወደ ውስጥ መግባቱን አልፈለገችም ነበር። ወዳ ሳይሆን በግዷ ግን እየጎተተ ይዟት ይገባል። እቤት ውስጥ ሲገቡ ምንም ያገኙት ነገር አልነበረም። ሁሉንም ነገር ፈተሹ፣ በሩን ሰበሩ። ምንም የቀራቸው ነገር የለም። ይህም ዝና የሚባል ጉረኛ ሰውዬ ከሱ መንገድ ይልቅ ማህሌት የምትለውን መንገድ ተከትሎ ቢሆን እነሱን ማሸነፍ ይችል ነበረ። እሱ ግን እኔ የማንንም ምክር አልሰማም፣ አሁን የምታደርጊው እኔ የምልሽን ብቻና ብቻ ነው፣ እኔ የሰው ምክር እንደማልሰማ ነግሬሻለሁ፣ ሁለተኛ እንዳትመክሪኝ እያለ ያስጠነቅቃታል። እሷም አማራጭ ስለሌላት ይህንን ጉራውን እሺ ብላ ተቀብላለች። አንዳንዴ ግን ሰዎች የሚሉህን ነገር መስማት አለብህ ብትለው፣ ይኸውልሽ እኔ ላለሁበት ደረጃ የደረስኩት ሰዎች የሚሉትን ነገር ባለመቀበሌ ነው። የሚፈልጉትንም ነገር ፈልገው ሲያጡ አማራጭ ስለሌላቸው ቁጭ ብሎ ማውራት ጀመሩ። እሱም በእርግጠኝነት ሉላ እዚህ ነበረች፣ የሉላን ሽታ እያሸተትኩ ነው፣ ሉላ እዚህ ቤት ነበረች ይላል በእርግጠኝነት ሆኖ። ሉላን ስለ እውነታው ይወዳታል፣ ያፈቅራታል። ነገር ግን አያያዝ አይችልም። በጉልበት ነው የሚጠቀመው፣ በጉልበት ነው ማንኛውንም ነገር የሚያደርገው። ስለዚህ እሷንም በፍቅር ከመስጠት ይልቅ በፍቅር እንድትወደው ከማድረግ ይልቅ እሱ ያለው ብቻ እንዲሆን እያደረገ በአምባገነንነት ስለያዛት ነው እንጂ እሱ በጣም ይወዳታል። እናም እሱ በዚህ ሰዓት ላይ እያለ አሁን ያልሽን ቤት ይሄ ነው ወይ ይላል፣ ቤቱን ዙሪያውን እየተመለከተ። እሷም ይሄ የኪራይ ቤት ነው፣ እኔ ያልኩ ቤት ደግሞ አሁን ላይ ተዘግቶ ይገኛል ብላ አሁንም ስለዛ ነገር ታነሳለች። እሱም በጣም መሀይም ነሽ ብሎ ይወርዳታል። ለማንኛውም ባልሽ የፈታሽ ደግ አድርጎሻል። አሁን በዚህ ሰዓት እኔ እንደዚህ ሆኜ አንቺ ስለዚህ ዝና ማህሌትን የሚፈልገውን ነገር የሚያገኘው በእሷ ምክንያት ስለሆነ እንጂ እሱም የሚፈልገውን ነገር ካገኘ በኋላ አውጥቶ ይጥላታል። አሁን ላይ ግን ታስፈልገዋለች። ቤቱን ራሱ ለማወቅ አንድና አንድ
የተረዳችው እሷ ናት። እሷ ባትወስደው ኖሮ ይህንን ቤት ፈጽሞ ሊደርስበት አይችልም ነበር። ተወዳጇ ዳጣም ከሉላ ጋር ተቀምጣ ስለ ሉላ ውበትና ስለ እርጋታዋ እንዲሁም ደግሞ ስለ አፍቃሪው ሞገስ የከፈለው መስዋዕትነት እና ስለነበረ ህይወታቸው አብረው እያወሩ እሷም በማንኛውም በነገረቻት ነገር ተደምማ ነበረ። እብድ መስላ የምትታየን ጎበዟ ዳጣ ደግሞ አሁን ላይ ደግሞ እነሆ ብላለች የህይወት ታሪኳን። ምክንያቱም ሉላ የተረጋጋች ስለሆነች ስለምታዳምጣት ያላትን የከፋትን ነገር ሁኔታዋ ሊያጣ ችውን ነገር ስለ ቤተሰቦቿ ረጋ ብላ እያዳመጠቻት ስለነበር እሷም ብሶቷን ሁሉ ታወራታለች። ከየት እንደመጣው ቤተሰቦቼ እነማን እንደሆኑ ነገ ጧት አግብቼ መውለድ መክበድ እፈልጋለሁ፣ ከየት እንደመጣው ማወቅ እፈልጋለሁ። እሷም ጎዳና ላይ ስታልፊ ያሳለፈችውን ነገር እንዲሁም ደግሞ የደረሰብሽ ጥቃት አለ ወይ ብላም ጠየቀቻት። እሷም ስለደረሰባት ጥቃት መናገር አልፈለገችም። ግን ይህቺ ልጅ ብዙ ነገር እንዳሳለፈ ከዚህ ሳቋ ጀርባ ከዚህ ተጫዋችነቷ ብልጣብልጥነቷ ጀርባ ብዙ ያሳለፈቻቸው ስቃያማ ጊዜያቶች እንዳሉ ትናገራለች። አሁን ደግሞ ሞገስና ብሩክ ሉላን ተማክረው ያስወጡበት ከዛ ቤት ያስወጡበት ምክንያታቸው ይመለሳሉ። ወደ አስወጡበት ምክንያታቸው ይመለሱና በል አሁን እንደውልለትና ማድረግ ያለበትን ነገር እንዲያደርግ እንንገረው ይሉና ይደውሉለታል። ለሱም ይደውሉለትና ድርድሩን ይነግሩታል። አሁን ላይ የምትፈልገውን ነገር ማግኘት ከፈለግ ሉላን ማግኘት ከፈለግ አሁን እንነጋገር ይሉታል። እሱም እነሱን ከማዳመጥ አሁን ጉልበቱን ነበር የመረጠው። እሱ ግን አዳምጥ አትዝጋ ሲሉት አሁን እያዳመጠ ነበረ። አሁን ለድርድር መቅረባቸውንና መደራደሪያቸው ሉላ እንደሆነች ሉላን እንድንሰጥህ ከፈለግ ቅድስትን አስፈታ ማህሌትን እንድታደርግልን ማድረግ ያለበት ነገር ካንተ የሚጠበቅበት ነገር ስላለ እሱን አድርግ ይሉታል። እሱም ድርቅ እያለ ነበረ። እነሱም እንግዲህ አንተ ይሄ ድርቅና የሚያዋጣ ከሆነ እኛንም ፈልገህ የምታገኘን ከሆነ ለወጣችበት አላማ ደግሞ ምንም ነገር ታውቀው ሉላ ደግሞ ዳጣን ትጠይቃታለች። ከዳጣ ጋር አብረው ስለተቀመጡ አሁን ትርፍ ጊዜ ስላላቸው ድብቅ ቦታ ላይ ስለሆኑ አሁን ለምን እንዳመጧት ትነግራታለች። ዳጣም አንዳንድ ነገር ያመልጣታል። እሷም የገባላትን ቃል ትነግራታለች። ስትነግራትም ዳጣ ደግሞ የምታውቀው ነገር ስላለ ይህንንም ነገር እሷንም እንደዋሻ ስለምታውቅ የማይሆን ነገር ልትናገር ነበር። ግን እሷ ደግሞ የምሳሌ መስዋዕትነት መሆኑን ስታውቅ እና ስታስታውስ መልሳ አይ እንደዛ አይደለም፣ አሁን ባይችልም ወደፊት ይችላል፣ አሁን ምናልባት የሱ ሊሳካለት ይችላል፣ አይዞሽ ትላታለች። እሷም ይልቁን ሌላውን ተይውና ምን አስባል ዳጣም እሱ እስኪያገኝሽ ድረስ ነው ታዲያ አምጥተው ያስቀመጡሽ እያለች ስትቀልድ፣ እሷ ግን አሁን ላይ ከሱ እንደማታመልጥ እሱ ሰው እንዳለው ህግ እንደማይዳኘው ሰው እንደማይዳኘው ማንም እንደማያሸንፈው ነው የሚያምነው። ስለዚህ አሁን ፈልጎ ያገኘናል ብዬ ከሱ እናመልጣለን ብዬ አላምንም ስትላት፣ ዳጣም በፍርሃቷ እንደነበረችበት ሁሌ እንደምናውቃት እንደ ፍርሃቷ እሱን ስትመለከተው እንደምናያት ፍርሃቷ እየተንቀጠቀጠችም ጭምር አረ እኔ ከዚህ በኋላ እኔ ዝም ብዬ አልሞትለትም፣ ከዚህ በኋላ እኔም አንገቱን አንቀዋለሁ እያለች እንደሱ ለመዳፈር እየሞከረች እና እየተጎራች እያለ በሩ በኃይል ይቆረቆራል። ይህ የቆረቆረው ሰውዬ ምናልባትም ደግሞ ዝና ይሆን? በሚቀጥለው ክፍል ተመልሰን እስከምንገናኝ ድረስ መልካም ቆይታ። የዛሬው ክፍል ይህንን ይመስል ነበር።